አሜሪካና እስራኤል ሊሰነዝሩት ያሰቡትን የአየር ጥቃት መክኖ ቀርቷል። ቴሄራን ከምድር በታች በ300 ሜትር ጥልቀት ላይ የገነባቻቸው የሚሳኤል ከተሞች የሚድል ኢስትን የኃይል ሚዛን እንዴት ሙሉ በሙሉ ቀየሩት? ሰላም ጤና ይስጥልን ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን፣ ዛሬ እጅግ አስደንጋጭና ሰበር መረጃዎችን ይዘንላችሁ ቀርበናል። በቢሊዮን ዶላር የሚቆጠሩት የአሜሪካ ዘመናዊ የጦር አውሮፕላኖችና ድሮኖች አየር ላይ ሳያርፉ የሚመቱ እጅግ አደገኛ በሺዎች የሚቆጠሩ የኢራን የምድር ውስጥ ጸረ አውሮፕላን ባትሪዎች መንቀሳቀስ መጀመራቸው ተሰምቷል። በሌላ በኩል ደግሞ የአሜሪካ ጦር በኢራን ወሳኝ የስትራቴጂክ መስመር ላይ የሚሳኤል ጥቃት መፈጸሙን ተከትሎ ቀጠናው ወደ ከፋ ጦርነት እንዳያመራ ኳታርና ፓኪስታን አስቸኳይ የኋሊት ዲፕሎማሲ ጀምረዋል። ዶናልድ ትራምፕና የቴህራን መሪዎች በሚስጥር ምን እያሴሩ ነው? የዓለም የነዳጅ ዋጋ ስለምን በአንድ ጀንበር ናረ? ሁሉንም ዝርዝር መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። ኢራን የአሜሪካንን ዘመናዊ የጦር አውሮፕላኖችና ሚሳኤሎችን ሊያመክኑ የሚችሉ በሺዎች የሚቆጠሩ የምድር ውስጥ ጸረ ሚሳኤል ባትሪዎችን እያንቀሳቀሰች መሆኑ ተሰምቷል። የኢራን እስላማዊ ሪፐብሊክ የአሜሪካና የተባባሪዎቿን በቢሊዮን የሚቆጠር ዶላር የወጣባቸውን ዘመናዊ የውጊያ አውሮፕላኖች፣ ሰው አልባ ድሮኖችና የተራቀቁ ሚሳኤሎች መሬት ላይ ሳያርፉ አየር ላይ ለመምታትና ለማውደም የሚያስችሉ በሺዎች የሚቆጠሩ ከባህር ወደ አየር የሚሳኤል መከላከያ ባትሪዎችን በከፍተኛ ዝግጁነት እያንቀሳቀሰች መሆኑን የሚጠቁሙ ዘገባዎች ወጥተዋል። ከተለያዩ ዓለም አቀፍ ወታደራዊ የመረጃ ምንጮች የወጡ ይፋዊ ያልሆኑ ሪፖርቶች እንደሚያመላክቱት ቴሄራን በተለይ በተራራማ አካባቢዎቿ ስር በገነባቻቸውና የሚሳኤል ከተሞች በሚባሉት ጥልቅ የምድር ውስጥ ዋሻዎች ውስጥ እጅግ በርካታ የጸረ አውሮፕላን መከላከያዎችን አደራጅታለች። በወጣው መረጃ መሰረት ኢራን በአሁኑ ወቅት ይፋዊ መከላከያ ያደረገቻቸውንና ይዛቸው የምትንቀሳቀሰው የሚሳኤል መከላከያ ባትሪዎች ቁጥር ከ1000 በላይ እንደሚሻገር ተገምቷል። በዚህ ስርጭት ውስጥ ከተካተቱት ዋና ዋና የሚሳኤል አይነቶች ውስጥ አንደኛው የኢራን የሀገር ውስጥ ምርት የሆነውና መካከለኛ ርቀት ላይ ያሉ ኢላማዎችን የሚመታው ዘመናዊው መርሳድ የተሰኘው ሚሳኤል ሲሆን ኤስ-300 የተሰኘው ከሩሲያ የተገዛውና እጅግ አስፈሪ የተባለው የረጅም ርቀት የአየር መከላከያ ስልት ሌላኛው ነው። በተጨማሪም አሜሪካ ሰራሽ የሆነው ሚም 23 ታውክ አንዱ ሲሆን ኢራን ቀደም ብላ በራሷ መንገድ ያሻሸለችው የአየር መከላከያ ስርዓትና በሰው ትከሻ ላይ ተቀምጠው ዝቅ ብለው የሚበሩ ጀቶችንና ድሮኖችን መምታት የሚችሉ ማፓድስ የተሰኙት ተንቀሳቃሽ ሚሳኤሎች ተጠቃሾች ናቸው። እነዚህ መከላከያዎች በተለይ ከአሜሪካና ከእስራኤል ሊሰነዘሩ የሚችሉ የአየር ጥቃቶችን ለመከላከልና ጠላትን ሙሉ በሙሉ ለማሽመድመድ ታስበው በሚስጥራዊ ዋሻዎች መግቢያ ላይ የተዘጋጁ መሆናቸውን የጦር ተንታኞች እየገለጹ ይገኛሉ። ኢራን ላለፉት አያሌ ዓመታት ስትራቴጂክ የጦር መሳሪያዎቿን፣ ባሊስቲክ ሚሳኤሎች፣ ድሮኖችና የሳም አየር መከላከያዎችን ከመሬት በታች ከ300 እስከ 500 ሜትር ጥልቀት ባላቸው ጠንካራ የግራናይት ተራራ ዋሻዎች ውስጥ ደብቃ የመያዝ ጥበብን አዳብራለች። ይህ አደረጃጀት አሜሪካ የረጅም ርቀት ስትራቴጂክ ቦምብ ጣይ አውሮፕላኖች እንደ ቢቱና ቢ21 የሚጥሏቸውን ታላላቅ ምድር በጣሽ ቦምቦችን መቋቋም እንዲችሉ ተደርገው የተሰሩ ናቸው። የአየር ጥቃት በሚሰነዘርበት ወቅትም መጋዘኖቹ አይመቱም። ጥቃቱ ሲያልፍ ወይም መተኮስ ሲፈልጉ ፈጣን በሆኑ አውቶማቲክ የባቡር ሀዲዶችና ተንቀሳቃሽ ተሽከርካሪዎች አማካኝነት ሚሳኤሎቹን ወደ ዋሻው አፍ አውጥተው በመተኮስ ወዲያውኑ መልሰው መደበቅ ይችላሉ። በአሁኑ ጦርነት ስልት ውስጥ ትልቁ ስሌት የኢኮኖሚ መዳከም ነው። አሜሪካ የምታሰማራቸው እንደ ኤፍ-35 ጀቶች፣ ኤምኪው-9 ሪፐር ሰው አልባ ድሮኖችና መሳይ ድሮኖች እንዲሁም ዘመናዊ የክሩዝ ሚሳኤሎች እያንዳንዳቸው ከሚሊየን እስከ 100 ሚሊዮን ዶላር ያወጣሉ። በአንጻሩ የኢራን አየር መከላከያ ሚሳኤሎች በተለይ መርሳድና ማፓድስ በአንጻራዊ ሁኔታ በጣም ርካሽ የሚባሉ ናቸው። ኢራን በሺዎች የሚቆጠሩ የሳም ባትሪዎችን በማሰለፍ የብዛት ጫናን ስትፈጥር፣ አሜሪካና እስራኤል ሁሉንም የአየር ክልል ሰብረው ለመግባት የሚከፍሉት ዋጋና የሚያወጡት የንብረት መጠን እጅግ ከፍተኛ በመሆኑ ጦርነቱን ረጅም ጊዜ መቋቋም እንዳይችሉ ያደርጋቸዋል። በአሁኑ ጊዜ በአሜሪካ እስራኤልና በኢራን መካከል ካለው ውጥረት ጀርባ የቻይና፣ ሩሲያ፣ ሰሜን ኮሪያና ኢራን ወታደራዊና ቴክኖሎጂ ትብብር ትልቅ ሚና የተጫወተ ይገኛል። ቻይና ለኢራን የሚሳኤልና የድሮን ማምረቻ የሚያስፈልጉ የኤሌክትሮኒክስ ዕቃዎችን፣ የራዳር ቺፖችንና
ኬሚካሎችን በሚስጥር የምታቀርብ ዋነኛ አጋር ስትሆን ሩሲያ ደግሞ የኤስ-300 የአየር መከላከያዎችን ከመስጠት ባለፈ ከኢራን የድሮን ቴክኖሎጂዎችን በመውሰድ በምላሹ የተራቀቁ የኤሌክትሮኒክስ ጦርነትና የሳይበር መከላከያ ስልቶችን ለቴህራን እንደምታጋራ ወታደራዊ ምንጮች ይጠቁማሉ። ምንም እንኳን አሜሪካና እስራኤል እጅግ ዘመናዊ የሆኑ የሳተላይት መረጃዎችንና የአየር ላይ ጥቃት የበላይነት ቢኖራቸውም የኢራን የምድር ውስጥ የሚሳኤል ከተሞችና ከ1000 በላይ የሚሆኑት የአየር መከላከያ ባትሪዎች በቀላሉ የማይበገሩና የሚድል ኢስትን የኃይል ሚዛን የጠበቁ ሆነው እንዲቀጥሉ አድርጓቸዋል። ይህ ዝግጅት አሜሪካ በኢራን ላይ ቀጥተኛ ወታደራዊ እርምጃ ከመውሰድ እንድትቆጠብ የሚያደርጋት ዋነኛ የስትራቴጂክ መከላከያ ግንብ ነው። ይህ በእንዲህ እንዳለ ከኢራን አብዮታዊ ዘብ ጋር የጠበቀ ቁርኝነት ያለው የፋርስ ዜና ወኪል ባወጣው አስቸኳይ መረጃ የአሜሪካ ጦር በሰሜናዊ የኢራን ጎሌስታን ግዛት ውስጥ የሚገኘውንና ለቻይና እንዲሁም ለሩሲያ የንግድ መስመር ከፍተኛ አገልግሎት የሚሰጠውን የስትራቴጂካዊ የባቡር ድልድይ በሚሳኤል መመታቱን አስታውቋል። እንደ ዘገባው ከሆነ ጥቃቱ የተፈጸመው አቅታቃ ሃን በተሰኘውና ኢራንን ከቱርክሜኒስታን እንዲሁም ከካዛኪስታን ጋር በሚያገናኘው የባቡር መስመር ድልድይ ላይ ነው። ይህ የትራንስፖርት መስመር ቻይና፣ ሩሲያና መካከለኛው እስያ ከኢራን ጋር የሚያደርጉትን የየብስ ንግድን የሚያቀላጥፍ ወሳኝ ኮሪደር ነው። የኢራን ባለስልጣናት በበኩላቸው በባቡር መስመሩ ላይ የደረሰውን መስተጓጎል በፍጥነት ለመጠገን ስራ መጀመሩን ገልጸዋል። በሌላ በኩል ግን ፓኪስታንና ኳታር አሜሪካንና ኢራንን ወደ ድርድር ጠረጴዛው ለመመለስ ጥረት እያደረጉ መሆኑ ተሰምቷል። አሜሪካና ኢራን በቅርቡ የገቡትን የተኩስ አቁም ስምምነት ተላልፈው በሆርሙዝ ሰርጥ የባህር መስመር ላይ ዳግም ወደ እርስ በእርስ ጥቃት መግባታቸውን ተከትሎ ፓኪስታንና ኳታር ሁለቱን ሀያላን ሀገራት ወደ ሰላም ውይይት ለመመለስ ከፍተኛ ዲፕሎማሲያዊ ጥረት እያደረጉ መሆኑን ሲኤንኤን የቀጠናውን የዲፕሎማሲ ምንጮች ጠቅሶ በሰበር ዜና መልኩ ዘግቧል። እንደ ዘገባው ከሆነ በኳታር ዋና ከተማ ዶሃ በተጀመረው የኳሊት ዲፕሎማሲ የፓኪስታንና የኳታር አወያዮች ከሁለቱም ወገኖች ጋር በተናጠል በመገናኘት ውጥረቱን ለማርገብ እየሰሩ ይገኛሉ። የአሜሪካውን ወገን በፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ እና በጃሬድ ኩሽነር የሚመራ ቡድን ሲወክለው የኢራንን ወገን ደግሞ የውጭ ጉዳይ ምክትል ሚኒስትሩ ካዚም ጋሪባባዲ እየመሩት ይገኛሉ። ይህ አስቸኳይ የሽምግልና ጥረት የመጣው በፕሬዝዳንት ዶናልድ ትራምፕ ባለፈው ሰኔ ወር የተፈረመው የኢስላማባድ የሰላም ስምምነት የአሜሪካ ጦር በኢራን ወታደራዊ ይዞታዎች ላይ አዲስ የአየር ጥቃት ካደረሰ በኋላ ነው። ውይይቱ በአሁኑ ወቅት በዋናነት የሚያተኩረው በሆርሙዝ ሰርጥ በኩል የንግድ መርከቦች በነፃነትና በሰላም እንዲንቀሳቀሱ ማድረግ፣ የተኩስ አቁም ጥሰቶችን በአስቸኳይ ለመፍታት የሚያስችል የቀጥታ የስልክ መስመር መዘርጋት እንዲሁም ታግዶ የነበረው $6 ቢሊዮን የኢራን ገንዘብ አጠቃቀም ዙሪያ መሆኑ ታውቋል። ከኳታር የተሰሙ መረጃዎች ውይይቱ በጎ ተስፋ እያሳየ መሆኑን ቢጠቁሙም በሁለቱ ሀገራት መካከል ያለው ጥርጣሬ አሁንም ከፍተኛ ሆኖ ቀጥሏል። ከዚህ ቀደም በአሜሪካና በኢራን መካከል የሚደረጉ ድርድሮች በዋናነት በኦማን ወይም በኳታር በኩል ብቻ ነበር የሚከናወኑት። አሁን ግን ፓኪስታን እንደ ዋና አወያይ ሆና ብቅ ማለቷ ትልቅ የፖለቲካ ለውጥ ነው። ኢራን በባሕረ ሰላጤው ሀገራት እንደ ሳውዲና ኤሚሬትስ ላይ ያላት ጥርጣሬ ከፍተኛ በነበረበት በዚህ ወቅት ፓኪስታን በሁለቱም ወገን ተአማኒነት ያላት ገለልተኛ ኃይል ሆና አገልግላለች። ኳታር በበኩሏ የፋይናንስና የሎጂስቲክስ ማዕከል በመሆን እንዲሁም ቀደም ሲል በጋዛ የተኩስ አቁም ድርድር ላይ ካካበተችው ልምድ በመነሳት የፓኪስታንን ወታደራዊና ቀጠናዊ ተጽዕኖ በዲፕሎማሲ ጥበብ አግዛለች። የዚህ ድርድር ዋነኛ መነሻ የኒኩለር ጉዳይ ብቻ ሳይሆን የአሁኑ አጣዳፊ የኢኮኖሚ ቀውስ ነው። ኢራን በሆርሙዝ የባህር መተላለፊያ ላይ የምታደርገውን ቁጥጥር ማጥበቋና መርከቦችን ማጥቃቷ የዓለም የነዳጅ ዋጋ በአንድ ጀንበር ከ8 በመቶ በላይ እንዲያሻቅብ አድርጎታል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ ወታደራዊ ጥቃት የመሰንዘርና በተመሳሳይ ሰዓት የድርድር በሩን ክፍት መሆኑ የመግለጽ ድብልቅ ስትራቴጂ ይጠቀመ ነው። ትራምፕ በጦርነት ዛቻ ጭምር ኢራንን አስገድዶ የፈለጉትን አይነት አዲስ የኒውክሌር ስምምነት ለማስፈረም ይፈልጋሉ። ሆኖም የኢራን እስላማዊ አብዮታዊ ዘብ ለዚህ እጅ የመስጠት ፍላጎት የለውም። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እንዲሁም ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።